ሶመር ከቱርካን ጋር ተቀምጦ በቀጣይ ስለሚገቡበት ቤት እየተነጋገሩ ነበረ። ወደ ቤታቸው ሊመለሱ እያወሩ ሶመር ተደናግጦ ስልክ ተደውሎለት ሄደዋል። ቱርካን ትንሽ ደንግጣለች። ሶመር ምን ነክቶት ነው ብላ በተደጋጋሚ እየደወለችለን ነው። ሰዓቱ በጣም እየሄደ በመጣ ቁጥር ትጨነቅ ጀመረ። ሶመር ግን እየሮጠ እየመጣ ወደ ሆስፒታል ነበረ። ይህም ሚኔ ልጇን ጥላ ሌላ ቦታ ሄዳለች። ሚኔ ዛሬ ቀኗን በጭፈራ እንዲሁም በአንዳንድ ነገሮች ልታሳልፍ ነው። ሚኔ በአሁን ሰዓት የምትገኘው እየጠጣችና እየጨፈረች ነበረ። ይህም ሶመር ከእናቱ ጋር ጨቃጨቃል። ሚኔ ታለች ብሎ ይጠይቃል። በአንድ በኩል ኪራዝ ትንሽ ጭንቅላቷ ላይ ጉዳት ስለደረሰባት ለምርመራ ውስጥ ገብታለች። ነርሶቹ አሁን ኪራዝን ለማንም ሰው አያሳዩም፣ በደንብ መታከም አለባት። ሶመር እያበደ ነው ያለው። በአንድ በኩል እናቱ ተረጋጋ ትለዋለች። አይላም ብትሆን መታለች። ወይዘሮ ቻል ያው እንግዲህ ለተፈጠረው ነገር በጣም አዝናለሁ ስትል ሂጂ ወደ ቤት ተመለሽ፣ ምን ታደርጊያለሽ እዚህ ወደ ስራሽ ተመለሽ ብላ እየተቆጣቻን ነበረ። ከዛ ሶመር መበሳጨት ጀመረ። የታለች እቺ ልጅ አሁን የታለች ሚኔ ታለች የታለች ብሎ እየጠየቀ ነበረ። ጋንም ትውረድ የት እንዳለች አላውቅም በማለት ሩቻል ትናገራለች። ማለት አልገባኝም የልትሆን ትችላለች ብሎ ጠየቀ። ሄዳለች እንግዲህ የት እንደሄደች አላውቅም፣ ብቻ ኪራዝን እናንተ ክፍል አልጋ ላይ አስተኝታት ነበር ሄደችው። የሆነ ነገር ሲወርቅንና አይላ ሰማን። እየሮጥን ስንመጣ በሚያሳዝን መንገድ ኪራዝ ወድቃ ነበር ብላ ስናገረው አበደ። እንዴት እንደዚህ ታረጋለች ብሎ እየጮኸ ድንገት ኦዞር መጣ። ተረጋጋ ሶመር እያሉ ነበረ። እኔ በአንድ በኩል በኒያት በአንድ በኩል በቱርካን ግራ ስጋባ ስወናበድ እሷ ምንድን ያደረገችው እያለ ይጨቃጨቃል። በአንድ በኩል ሩቻል ግራ ግብት ተብላታል። ኦዞር ደግሞ ተረጋጋ አልኩህ እኮ ተረጋጋ በቃ እያሉ ነበር። አሁኑ ደውለላታለሁ ሚኔ ልክ መግባት አለባት ብሎ ተናደው ሶመር ወደ ሚኔ ደውላል። ስልኳ አይሰራም። ሚኔ ራሷን አታውቅም። ሚኔ ጠጥታለች፣ እየጨፈረች ነበረ። ቱርካን ደግሞ ይብሱኑ በጣም እየተጨነቀች መጣች። ከዛ በቤት ስልካቸው ደወለች። አይላ ስልኩን አነሳችው። ሄለው አይላ፣ ሶመር አጠገቤ ነበር፣ ትንሽ ተደናግጦ ሄደ። ምን ተፈጠረ? ቤት ውስጥ የተፈጠረ ነገር አለ እንዴ ብላ ጠየቀቻት። ከዛ አይላ ወይዘሮ ቱርካን አዎ ልክ ነሽ፣ ማለት ሩቻል ትንሽ ታማ ነበረ፣ ምንም አታስቢ፣ ግን ዛሬ ሆስፒታል መቆየት አለባት፣ ሶመር ደግሞ አጠገቧ ነው ለዛ ነው ብላ ነገረቻት። ነው እንዴ እሺ በቃ እሺ ደውላለሁ በማለት ቱርካን ስልኩን ዘጋቸው። አይላ በዋሸችው ነገር እየተናደደች ነው። ከዛ ቱርካን ወይኔ ሩቻል እኮ በጣም አሟታል በጣም ብላ መናገር ጀመረች። ከዛ ነስሬን ምን ተፈጠረ ብላ ጠይቃለች። ወይዘሮ ቻል ታመመሽ ተብሏል፣ ምን እናርክ፣ ምን ማድረግ አለብን በማለት ቱርካን ስትጠይቅ ያው ሄደን ጠይቃታለን እንግዲህ በማለት ሳድቅ ተናገረ። አባዬ የምርህን ነው ብላ ቱርካን ጠይቋለች። አዎ በሚረባውን ምክንያት ተጣልተን ያለ መግባባት እኮ ያለ ነገር እኮ ነው። ነገር ግን ይህን ያህል አንጨናነቅም፣ እኛ እንደዚህ አይነት ሰዎች አይደለንም። እኛ እኮ ቢያንስ ክብር ያለን ሰዎች ነን። ሄደን ለእሷ ጤንነት መመኘት አለብን፣ ሄደን እሷን ማየት አለብን። እንደገና ደግሞ እናትሽን ብትሆን ታማ ሩቻል ዶክተር ስታፈላልግልኝ ነበረ፣ በቃ አብረን እንሂድ ሲል ነበረ። ከዛ በርጋ ጠብቃቸዋለሁ ኑ ብሏቸው ሄደ። ከዛ ነስር ልጇን መምከር ጀመረች። ልጅ ተጠንቀቂ እንደሆነ እሷ የፈለገ ብትታመም ኃጢአቷን በፍጹም አይሸፍንላት ስትላን ነበረ። ማታ አካባቢ ላይ ሶመር አሁንም እየተመላለሰ በጣም ጨንቆታል፣ ያስባል። በአንድ በኩል እናትና አባቱ ወደ ቤት እንዲሄዱ ሊነግራቸው ነው። ልጅህን አናሳይም ብለውታል ነርሶቹ። ተናደደ። ከዛ አባቱን በቃ እናንተ ሂዱ፣ እኔ የሚፈጠረውን ነገር በሙሉ አሳውቃቸዋለሁ እያላቸው ነው። ከዛ ኦዞርና ሩቻል ከሆስፒታል እየወጡ ነበረ። አብረው እየወጡ ድንገት ኦዞር ተደወለለት። በማያውቀው ቁጥር ነበረ። ሲደወልለት ቆይ አንድ ጊዜ ብለዋት ከሩቻል ራቀና ስልኩን አነሳው። ገና ሄሎ ከማለቱ ሄሎ ኦዞር እንዴት ነህ እያለችው ነበረ። ድምፃን ሲሰማ ገና ነበር የደነገጠው። ይኸውልህ ሴቪ ላይ ነኝ አስታወስከኝ ስትሮ ነበር። ሴቪ ላይ ድምፅሽን ስሰማ ነበር ያወኩት። እንዴት ደወልሽ እንዴት ነሽ እያላን ነበረ። ይኸውልህ እኔ ልጄን ለማግኘት ብቻ ነው የምፈልገው እሺ። እንደገና ጓደኛውም እዚህ እንደመጣ ነግሮ ነበረ። ምናልባት አንተን ካገኘ ብዬ ነው አንተን ብሎ ከመጣ አለችው። ዋው እኔ ጋር ነው ያለው ሙስጠፋ፣ ከኔ አጠገብ ነው ያለው፣ አብሮኝ ነው የሚሰራው፣ ከኔ ጎን ነው ይላታል። ካንተ ጋር ነው የሚሰራው፣ ስለዚህ ልጄን ማየት አለብኝ አለችው። አንቺ ግን እንዴት ነሽ አላት። ልጄን ማየት አለብኝ ነው የምልህ፣ ሌላውን ነገር ተወው፣ እሱ አይደውልልኝም ለእኔ አኩርፎኛል በማለት ተናገረች። ለምን ብሎ ጠየቃት። አመሰግናለሁ ኦዞር በቃ እንገናኛለን ብላ ስልኩን ዘጋቸው። ሄለው እያለ ስልኩ ሲቋረጥበት ድንገት ሩቻል ከኋላው መጣች። ምን ተፈጠረ? ማን ይደወለልህ አለችው። ስራ ነው የስራ ስልክ ነው አላት። በዚህ ሰዓት ብላ ጠየቀችው። አይ ሩቻል አሁን ደግሞ የማይሆን ጥያቄ ነው የምትጠይቂው፣ ምንም ቁም ነገር የሌለው ጥያቄ። እሻውን በቃ ነኝ ሌላውን ነገር ተዩና አላት። እኔ ምለ ቆይ አንዴ ይሄ ሙስጠፋ የሚባለው ሰው እንዴት ነው ያመንከው እባክህ አለችው። ታዲያ ኒያት ሲበጠብጥ ዝም ብዬ ማይ ነበረብኝ እንዴ? አመንሽም አላመንሽም ጠላሽም ወደድሽም ሙስጠፋ የልጅሽን ህይወት አድኖታል፣ ይሄን መቀበል አለብሽ አላት። እኮ ይህን ጅል እኛ ቤተሰብ ውስጥ እንዳትቀላቀለው በጣም ፈርቻለሁ አለችው። አይ ሩቻል ሰውን ዝም ብለሽ በሩቅ አይተሽ የምትፈርጁ ነገር እኮ ነው፣ ስለማታውቂው ነው እያላት መኪና ውስጥ ሊገባ ነው። እሷ ግን ልጁ እንደሆነ ነቅታበታለች። ነገር ግን አውቃ እንዳላወቀች ሆና አሁን ነገሮችን ታክሳ መኪና ውስጥ እየገባች ወደ ቤት እየሄደች ነበረ። በሌላ በኩል ሴቪ ላይ እዛ ቁጭ ብላ ታስባለች። ነገር ግን እነ ቱርካን ቀጥታ ሆስፒታል መጡ። ቱርካን ከአባቷ ጋር ሆና ስትመጣ ሶመር ብቻውን ተቀምጦ ነበረ። ሶመር እናት እንዴት ሆነች ደህና ናት ስትለው ነበረ። ወድቃ ነው ትንሽ ጭንቅላቷ አካባቢ ተጎዳች ብሎ ነገራት። እንዴ አይላ ታዲያ ምንም አያሳስብም አነስ ያለ ህመም ነው ያለችን ታዲያ ምንድን ነው ብላ ጠየቀችው።
ያው እንዳታስቢ እንዳትጨነቂ ሊሆን ይችላል ምንም ችግር የለም እያላት እንድትሄድ ይገፋፋት ጀመረ። ኧረ እናቴ ሩቻልን ማያታለሁ ትላለች ቱርካን። እናቴ ሩቻለ ብሎ ሶመር ግራ ገብቶት ይመለከታታል። ተውትቶ ሶመር እንደዛትኝ አውቃለሁ እኔና ሩቻል በመካከላችን ብዙ አለመግባባት አለ፣ ግን እንደዛም ቢሆን እንዴ እሷ ነገር ስትሆን ማየት አልፈልግም። አዎ ጥሩ ነገር ልመኝላት እፈልጋለሁ ስትሉ ነበር። እሺ ጥሩ በቃ እንግዲህ ዶክተሮቹ እየተከታተሏት ነው፣ እኛ እናስፈልግም፣ ምንም አታስቢ፣ እኔም ትንሽ ቆይቼ እሄዳለሁ፣ አንቺም ብትሆኝ አታስቢ እያላን ነበረ። በሌላ በኩል ሚኔ ማታ ላይ ስከር ብላ ወደ ቤት መጣች። ውልግድግድ እያለች መራመድ እየከበዳት ወደ ቤት ገብታ አይላን ስታገኛት ኪራዝ የታለች ከሶመር ጋር ናት ብላ እየጠየቀቻት ነበረ። ከዛ ሩቻል መጣች። የት ነበርሽ ብላ እየጠየቀቻት ነበር። የትስ ብሆን ብላ ሚኔ ተመልሳለች። ኦዙር መጣ። አንቺ የት ነበርሽ እኮ እያልኩሽ እኮ ነው፣ የት ነበርሽ ጥያቄ እየጠየቁሽ ነው መልሺ ስትላን ነበረ። ምን እያልሽ ነው ያለሽ ሩቻል? በቃ ውጭ ወጥቼ ነበረ ልዝናና ስትላት ሩቻል በኃይለኛው በጥፊ መታቻት። ስትመታት ሚኔ ጉንጯን እያያዘች ሩቻል ምን እያረግሽ ነው ይላል ኦዙር። ምንድን ያረግሽው ስትላን ነበረ። ምንድን ያልሽው? ልዝናና ነው ያልሽው? በይ ውጭ ሂጂና ተዝናኝ አልጨረሽም እኮ ሂጅ በደም ተዝናኝ ብላ እየገፈተረቻት ነበረ። አልወጣም ሩቻል ምንድን ነው የምታረጊው ብላ ሚኔ ከእሷ ጋር ስትከራከር ኦዙር በአንድ በኩል እየገላገላቸው ነበረ። ስሚ ከዚህ በኋላ ኪራዝ የምትባለው ልጅ አታያትም እሺ? ከዚህ በኋላ ልጃችንን አታይም፣ ያችን ልጅ ካሁን በኋላ ያንቺ አይደለችም ስትራ ነበር። ምንድን ነው የምትይው ሩቻል? ምንድን ነው የምትይው? በፍጹም እንደዚህ ነገር አልቀበልም፣ ልጅ የታለች? ሶመር የት ነው ያለው ብላ መጣራት ጀመረች። ጩሂ በደንብ ጩሂ፣ ማንም ይሰማሽ የለም፣ አያገባሽም፣ ከዚህ ውጪ፣ ስለ ኪራዝ ከዚህ በኋላ አይመለከተሽም እያለቻን ነው። ይህን ቤት አፈርሰዋለሁ ትላለች ሚኔ። ሂጅ አፍርሽው፣ ሂጅ ግቢ፣ ፈቅጄልሻለሁ እያለቻን ነበረ። እንዴ ኧረ ቆይ ሩቻል ተረጋጊ እያለ ኦዙር ጣልቃ ይገባል። አንተ ዝም በል አንተ ጣልቃ ትግባ፣ ይልሽ ከዚህ ውጪ ሚኔ ላይሽ አልፈልግም ውጪ እያለቻን ነበር። ሚኔ ደነገጠች። ምንድን የተፈጠረው ልጅ ኪራዝ የታለች ብላ ስትጠይቅ ሚኔ እንዴት እንደዚህ ነገር ታደርጊያለሽ? እኔ ካንቺ እንደዚህ አልጠብቅም ነበረ። ቆይ ግን እንዴት እሺ ያለሽ? ያልገባኝ ነገር እንዴት አንድ ልጅ ብቻዋን ትታያለሽ? እንዴት ተብሎ ተዋጠልሽ? ቆይ እንዴት እንደዚህ ይደረጋል? አንቺ እንዴ እናት አይደለሽ እንዴ በማለት የጠይቃት። አላወቅኩም ነበረ፣ ግራ ገባኝ እኮ አላውቅም፣ ግራ ገብቶኝ ነው፣ በቃ ጨንቆኝ ነበረ። ምን አይነት ድብርት ውስጥ እንዳሉ አትመለከቱም እንዴ? እኔ እኮ ደህና አይደለሁም አታዩም እንዴ ስትል፣ ለማንኛውም እሺ ኪራዝ ካልጋ ላይ ወድቃ አሁን ሆስፒታል ነው ያለችው፣ ሶመር አጠገቧ ነው ያለው እያለ ኦዙር ነገራት። ምንድን ነው? እሄዳለሁ ከልጅ አጠገብ መሆን አለብኝ ብላ ልትወጣ ነበር። ነይ ግቢን ነው የምትሄጂው እያለች ሩቻል ትይዛታለች። በአንድ በኩል አሁን ሚኔ ካልወጣው ትላለች ሩቻል አትወጪም ብላ ትይዛታለች። ቱርካን ከኋላም እንደሚካሄድ አታውቅም። ነገር ግን ከሶመር አጠገብ ናት። አይዞ እናት ደህና ትሆናለች፣ ምንም አትሆንም ብላ ስታባብለው ነበረ። ቱርካን በቃ ዝም በይ በቃ እያላን ነው ወደ ቤት እንድትሄድ ብዙ እየለመናን ነበረ። እምቢ ትለዋለች። እሱ ግን እየገፋፋት ነው። በአንድ በኩል ሚኔ ከቤት ካልወጣው ትላለች። ሩቻል እየያዘቻት ነው። ጭራሽ ገፈተረቻት። ሚኔ ከቤት እንድትወጣ አልተፈቀደላትም። በጧት ሶመር ህፃኗን ኪራዝ ይዟት መጣ አቅፎ። ከዛ ወደ እናቱ እየቀረበ ነበረ። ወይኔ ልጅ ብላ እያቀፈቻት፣ ድንገት ደግሞ ሚኔ መጣች። ልጄ ኪራዝ ስትል ነበረ። ሁለቱም ልጁን እያሸሹባን ነበረ። ሚኔ ግራ ገብቷት ታያቸዋለች። እባካችሁ እንደዚህ ያጨክኑ እባካችሁ ትላቸዋለች። ሩቻል ኪራዝን ተቀበለቻት፣ እያቀፈቻት ነው። ከዚህ በኋላችን ልጅ አታገኛትም ይሏታል። በጣም ፈራች። በአንድ በኩል ቱርካን ወደ ቤት መታለች። እህቶቿን ወደ ክፍላቸው ሄዳ እየቀሰቀሰቻቸው ነው። ዳሪያ ደግሞ ዛሬ እያለቀሰች ያደረችው በሀካን ነው። ሀካን ጠፍቷል፣ ስልኩ አይሰራም፣ የትም የለም እና ምናልባት ይሁን ነገር እንደምን ብላ ፈርታ ስታለቀስ ቱርካን ተባብላታለች። በሌላ በኩል ሩቻል ኪራዝን ይዛት ወደ ራሷ መኝታ ክፍል መጣች። ሩቻል በቃ ይህን ነገር ባክሻ በዛሹ እኮ ትንሽ ነገሩ አልተከበደም አላት። ሳሂ አንተ ምንም አልገባህም ማለት ነው እንዴ? ሞታስ ቢሆን አስበዋል አለችው። ሩቻል ክፉ ነገር አታስቢ እንጂ እንዴት ነው ህሊናሽ ቆይ የሚሰራው አላት። ዝም ብላ ታየዋለች። ከዛ ብዙ ካያት በኋላ ትቷት ሄደ። ከዛ ሩቻል ይልሽ እቺ ልጅ እንዳታያት ለሰከንድ እንኳን እንዳታያት ብላት ልትወጣ ነው። በአንድ በኩል ሚዲ ደግሞ ሶመር እባክህ ልጄን ላጥባት፣ ልጄን ልመግብ፣ እባክህ ፈቀድልኝ ብላ እየለመነችው ነበረ። ተናዶባታል። ዝም ብሎ ነው የሚያዳምጣት። ቢያንስ ለአንድ ጊዜ እንኳን እናት መሆንሽ ትዝ ቢልሽ እያላት የበለጠ ስታለቀስ ድንገት ኃይላ መጣች። ሚኔ ነይ ልጅሽን አጥቢያት ብላ ጠየቀቻት። ከዛ መጣች። ልጇን እያቀፈቻት ይቅርበኝ ልጅ ብላ እያለቀሰች ስታጠባን ነበረ። ከዛ በኋላ ቱርካን ለሶመር ደወለችለት። ወደ ቤታችን እንመለስ አለችው። እሱ የነገሮች መደራረብ ግራ እያጋባው እየጠጣ ነበረ። እሺ አላት። ባሌ በጣም ናፍቆኛል እያለችው እሺ ብሎ ከተቀበለ በኋላ ሩቻል መጣች። የኔ ልጅ ብላ እያቀፈችው ነበረ። እሱ ከቤት እንዲወጣ አትፈልግም ሩቻል እና ለመነችው። እባክህ ይቅር በለኝ በማለት ከዚህ በኋላ ከቱርካን ጋር እንደማትጣላና ምንም ቢፈጠር አይታ እንኳን እንዳላየ እንደምትሆንና ጭራሽ ከሷ ጋር እንደማትጨቃጨቅ ነገረችው። መስመሬን አላልፍም ብላ ቃል እየገባችለን ነው። ሶመር ከእናት ወይም ከቱርካን ማምንን መምረጥ እንዳለበት ግራ እየተጋባ ከሷ ጋር እየተጨቃጨቀ በአንድ በኩል ሩቻልም እንባ እየተናነቃ ስትለምነው ነበረ። በሌላ በኩል ዳሪያና ዶኖሽ ከቤት እየወጡ ናቸው። ዳሪያ ሀካን ይገኝበታል ብላ የምትገምታቸው ቦታዎች አሉ። ልትፈልገው እየሄደች ነው። በአንድ በኩል ቱርካን ደግሞ እናቷ እየመከረቻን ነበረ። አንቺ ከዚህ በኋላ ከሶመር ጋር ለብቻሽ እቤት ያስፈልግሻል፣ እዛ ቤት ውስጥ ህይወት የለሽም ቦታም የለሽም ብላ እየመከረቻት ነው። ቱርካንም ብትሆን እናቷ በነገረቻት ነገር ተስማማለች። መቼም ቢሆን ከሩቻል ጋር ሰላም ሆና እንደማትኖር ታውቀዋለች። እሺ እያለቻን ነበረ። ነገር ግን ሚኔ ኒያት እንዲፈታት ከሳው ነበረ። የፍርድ ቤት ቀጠሮ ወረቀት ዛሬ እየተላከ ነው። ኤፍራን ቀጥታ ወረቀቱን ይዞ እየመጣ
ከአይላ ጋር ከቀናት በኋላ ተገናኘ። ለመጨረሻ ጊዜ ሲገናኙ አብረን እንድንሆን ከፈለክ ለእናት ነገራት ብለው ነበረ፣ ቁም ነገር ብቻ ስለምትፈልግ። አሁን ሲመጣ ሲያት ይለማመጣት ጀመረ። ለእናት መናገር ከከበደ አልሰማህም ብላ በሩን ዘግታበት ሄደች። ሚኔ ድንገት መጣች። ከዛ ወረቀቱን እየተቀበለች ነበረ። ለእሷ የመጣውን ደብዳቤ ተቀብላ አነበበችው። ይህን ወረቀት ስታየው የፍርድ ቤት ቀጠሮን ስትመለከት ደስ አላት። ነገር ግን ያት የሆነ ቦታ ላይ ሆኖ ይህን የተቀበለውን የፍርድ ቤት ወረቀት እያቃጠሉ ነበረ። ተደብቆ የሚከታተለው ሙስጠፋ ነው። ወደ አባቱ ደወለ። አዎ ለ2 ቀናቶች ምናምን ሲከታተሉ ነበረ። በቃ ቦታ በጣም ይቀያየራል፣ የሆነ ሻንጣ ነገር ይቀባበላል። አሁን ደግሞ ቆሞ የሆነ ወረቀት እያቃጠለ ነው። ነገሩ ስብስብ ነው። እኔም ገና መጀመሬ ነው። አዳዲስ ካለ ነገር ካለ አሳውቃለሁ እያለ ለአባቱ እየነገረው ነበረ። ከዛ ድንገት ጸሐፊው ገባች። ኦዞር ጸሐፊው ከገባች በኋላ አቶ ኦዞር ሴቪላ ያልችክ የምትባል ሴት ቀጠሮ የላትም፣ ነገር ግን ልታገኝ ትፈልጋለች አለችው። አስገቤት አላት። ሴቪላ ገባች። የሙስጠፋ እናት ስትገባ ሳያደነገጠ ሴቪላ እንኳን ደህና መጣሽ፣ እባክሽ ሌላ ነገር እንዳይሰማሽ በጣም ሰርፕራይዝ ዶኝ ነው ከብዙ ጊዜ በኋላ ስላየውሽ፣ ተቀመጪ አላት። ተቀመጠች። ከዛ እንዴት ነሽ እያላን ነበረ። ሙስጠፋን ብዬ ነው የመጣሁት ሙስጠፋን ለማግኘት ብቻ፣ ሙስጠፋ ከኔ ጠፍቶብኛል አለችው። እንዴት ሆኖ እንዴት ሊፈጠር ቻለ ብሎ እየጠየቃን ነበረ። በቃ ሙስጠፋ ተቀየረብኝ፣ በጣም ተቀይሞኛል፣ ልጄ ማግኘት አልቻልኩም፣ ልጄ እንዴት ነው ማገኘው ስትሉ ነበረ። ምንም እንደተፈጠረ እንድትነግረው እየጠየቃን ነበረ። እኔማ ልጄ ያለ አባት እንዳያድግ ብዬ አባት ይዤለት መጣሁኝ፣ ነገር ግን እሱ የበለጠ ከሱ ጋር ይጣላ ጀመረ። ከዛ አንድ ቀን ባለቤቴ ሊመታኝ ሲሞክር ድንገት ሳየው ወጋው እና ወዲያው ነበር የታሰረው። እስር ቤት ገብቶ 8 ወር ታስሮ ወጣ። ከዛ በኋላ እኔንም በቃ ተቀየመኝ፣ ሊያየኝ አልፈለገም። ከዛ ጠፋ፣ ግራ ገባኝ። እኔ ግን ከልጄ ጋር መታረቅ ፈልጋለሁ አለችው። እንዲህ እያለች ስታለቅስ ይኸውልሽ በቃ ችግር የለም አሁን እሱ ከኔ ጋር ስላለ እንድትገናኙ አረጋለሁ፣ እንድትገናኙ ማድረግ እችላለሁ እያላት ሶፍት ሊሰጣት ሲሞክር አልፈልግም ብላ ማረብ ነገር አወጣች። ከዛ እንባዋን እየጠረገች ነበር። ይኸውልህ እሱ ያለ እኔ ማንም የለውም፣ እኔም እንደዛው እያለችው ነበር። እኮ ተረጋጊ፣ ችግር የለም ሴቪ ላይ አሁን እኔ ያለው ችግር የለም አታስቤ። እና አሁን የት ነው የምትቆዩ አላት። ምንም ሳሊዝ ነው የመጣሁት አለችው። እኮ የሆነ ቦታ ልውሰድሻ ብሎ ጠየቃት። አያስፈልግም እያለችው ነበረ። በራሷ ነገሮችን እንደምታስተካከል ነገረችው። ከዛ እሱ እሺ በቃ ለማንኛውም እራትሽ እንገናኛ ማለት ሙስጠፋንም ይዤ እመጣለሁ አብረን እንድናወራ አላት። እሺ አለችው። ቁጥርሽን ስጭኛ እያላን ነው። ስልክ ቁጥሯን በወረቀት እየጻፈች ነበረ። ከዛ ጽፋለት ቀስ ብላ እየወጣች ነው። ከወጣች በኋላ በርጋ ቆማ እያሰበች ነው። ሴቪ ላይ እንደገና የድሮ ነገር ትዝ ያላት ይመስላል። በሌላ በኩል ሩቻልና ሚኔ ፍጥጫቸው ቀጥለዋል። ሚኔ ልጇን ካጠባች በኋላ ሩቻል ልጇን እየቀማቻት ነው። ሩቻል እባክሽ ጨካኝ አትሁኚ፣ እባክሽ ኧረ ተይ ይቅርብሽ እያለቻት ጭካኔ ምን ማለት እንደሆነ ገና አላየሽም ብላ ትነጥቃታለች። አይላ ይህን ነገር ስታይ የዘገንናን ነበረ። አይላ በኪራዝን ወደ መኝታ ክፍላችን ሰጃት ብላ ወደ ራሷ ክፍል እንድትገባ እያረገቻን ነበረ። ሚኔ ቁጭ ብላ እያለቀሰች ነው። በሌላ በኩል ሶመር በቀጥታ ቱርካን ከቤት እየወሰዳት ነው። በሌላ በኩል ደግሞ ይህን በርጋ ቆማ የምትመለከተው እናቷ ነስሪ ናት። እጇን እያወዛወዘች ቻው ትላታለች። ከዛ ሶመር ከቱርካን ጋር ማውራት ስለሚፈልግ የሆነ ጭር ያለ ቦታ ይዟት መጣ። ከዛም ለምን እዚህ ይዘኝ መጣ ብላ ስትጠይቀው ያው እኔና አንቺ ብዙ ነገር ተባብለን ነበር ቅድም በስልክ ግን ታውቂያለሽ እንዳለ ልብሶቼ ምናምን ወደ ቤታችን ይዤ አልመጣሁም አላት። ለምን አለችው። ምክንያቱም ትንሽ ጊዜ ከማየ ጋር መቆየት ስላለብንና አብረን መኖር ስላለብን አላት። እንዴ ሶመር ምን እያልክን ያለው? ተነጋግረን ነበር እኮ አለችው። አዎ ተነጋግረን ነበር አውቃለሁ የኔ ፍቅር፣ ግን በቃ ትንሽ ደግሞ መቆየት አለብና ትንሽ እንድትታገሽ እየጠየኩሽ ነው አላት። እኔ እኮ አውቃለሁ እናት እንደታመመች፣ ነገር ግን በቃ ይሄን የምትጠይቀኝ ከሆነ ችግር የለም በየጊዜው እየመጣን እንጠይቃታለን፣ አንተን በፈለግከው ጊዜ እየሄድክ ትጠይቃታለህ፣ ግን እባክሽ እያለችው የኔ ውድ እባክሽ ነገሩን ተወሳስቢ፣ በቃ መቆየት አለብን ብያለሁ መቆየት አለብን እያላል ነበረ። ቱርካን ትናድዳለች። ሶመር ምን እንደሚፈልግ አልገባሽ ብሏታል። እሱም ቢሆን ሀሳቡን አይቀይርም። ከማይ ጋር መኖር አለብን ከዚህ በኋላ አትጎዳሽም ይላታል። እኔ እኮ በየሰከንዱ እሷን ለማስደሰት ማላረገው ነገር የለም፣ ግን እሷ ደበደበችኝ፣ መታችኝ፣ ተቆጣችኝ፣ ጮችብኝ ብዬ ሁሌም እጨነቃለሁ። አይሆንም፣ ሰላሜን ማጣት አልፈልግም፣ ወስኛለሁ ብላ መኪና ውስጥ ገባች። በአንድ በኩል እሱም ተከትሏት መኪና ውስጥ እየገባ ነው። በሌላ በኩል ዳሪያ እነ ሀካን ወደሚኖርበት ቤት ሄደች። ስትሄድ አከራዮቹ እቃውን በሙሉ እያስወጡ ነበረ። ምን ተፈጠረ ብላ ስጠይቃቸው ያው ሀካን መታወቅም ስለዚህ በቃ እቃውን እያወጣን ነው ብለው ነገሯት። ዳሪያ የበለጠ ሀዘን ውስጥ ገባች። እያለቀሰች ትሮጣለች። እነ ሰርዳርና ዶኑሽ ይከተሏታል። በአንድ በኩል ሶመር ወደ ቤት መጥቶ ለእናቱ ቀደም ቱርካን የነገረችውን ነገር እየነገራን ነበረም። ቱርካን እኮ እምቢ ያለችኝ ብሎ ሲነግራት ለእናቱ ሩቻል ደግሞ ታዲያ ምን ለማድረግ አሰብክ ብላ ትጠይቀዋለች። ሶመር በፍጹም ሀሳቡን አልቀየረም። ከኔ ጋር መኖርን ትለምደዋለች፣ ትመጣለች፣ አታስቢ ብሎ ለእናቱ እየነገራን ነበረ። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች ወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።